ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮ ላይክ በማድረግ እና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ጂዩን የተባለች ሲኦ እሷ የምትሰራበት ካምፓኒ ትልቅ ደረጃን እንዲደርስ ከተማ ውስጥ የሚገኙ ተቀናቃይ ሌሎች ካምፓኒዎች ውስጥ የሚሰሩ ጎበዝና ተወዳጅ ሰራተኞችን ጥቅማ ጥቅም ያለበት የተሻለ የደሞዝ አማራጭን በማቅረብ እሷ የምትሰራበት ካምፓኒ ውስጥ እንዲሰሩ ስታሳምን በማሳየት ነው። መጀመሪያ ላይ ፒተር የተባለን ሰው ካሳመነች በኋላ ተወዳጅ የሆነው ኤሌክትሪሻን ሀጁን ከሚሰራበት ካምፓኒ ሊለቅ እንዳሰበ መረጃ ደርሷት ስለነበር የሚገኝበት ቦታ ጉዞዋን ያደረገች ሲሆን የሚሰራበት ካምፓኒን የሚያስተዳድረው ያንግ ግን በፊቱ ላይ ደስታ ባይታይም ሰዎቹን ተጠቅሞ ኢዩንሆ የተባለውን ተቀጣሪ ሐሳቡን እንዲቀይር እንዲያሳምነው ወደ እሱ ጋር ልኮታል። ቦታው ላይ ሲደርስ ግን ጂዩን አሪፍ የተባለ የስምምነት ወረቀትን አቅርባለት እንዲፈርም ልታደርገውና ልታሳምነው እየታገለች ያገኛት ሲሆን ለእሷ በንቀት ተሞልቶ ንግግራቸውን እንዲያቋርጡ በማድረግ ብቻውን ሊያናግረው ሲሞክርና ድርጊቱ ግን ከመጠን በላይ አናዷት ስለነበር ባይሳካለትም እስኪጨርስ ግን ጠብቃ ያደረገው ነገር ተገቢ እንዳልሆነ እቅዱም እንደማይሳካለትና ከእሷ ጋር ፉክክር ውስጥ ከገባ በጥቂት ቀናቶች ውስጥ አሸናፊው ማን እንደሚሆን እንደሚመለከት በመናገር ተታ ወደ ቤቷ ጉዞዋን ስታደርግ ይታያል። እሱ ግን ከቁም ነገር ሳይቆጥራት እቅዱን ለማሳካት እየሞከረ ሲሆን ሀጁን ባር ውስጥ ገብቶ እየተዝናና ያለ ተከትሎት በመግባት ከዚህ ቀደም ገጣጥመው ለተጠቃሚዎች ይፋ ያደረገውን ስልክ እያሳየው አሁንም አብሯቸው እንዲሰራ መገፋፋቱን ቀጥሏል። በዚህ መልኩ ከቀጣዩ ቀን ጀምሮ የልጁን ግጥሚያ ለመመልከት ሲሄድ እሷ ጠዋት ላይ ጠብቃ እየሸኘችው እሱም ቢሆን የተለያዩ መንገዶችን እየተጠቀመ ሁለቱም ለማሳመን መሞከራቸውን የቀጠሉ ሲሆን ተቀጣሪ ሀጁን ግን ከማያውቁት መልአክ የሚያውቁት ሴጣን ይሻላል የሚለውን አባባል መርጦ የቀድሞ ካምፓኒ ውስጥ መቆየትን ሲመርጥ ይታያል። እቅዱ በመሳካቱ ድሉን ለማክበር ከአንዳንድ ተቀጣሪ ሰራተኞች ጋር ወደ ባር ሄዶ እየጠጣ ሲዝናና ሲቆይና እኛም ጨርሶ ቤቱ ሲመለስ እንደምንረዳው ባለትዳር ባይሆንም ዩባል የተባለ ሴት ልጅ ግን እንዳለችው አሁን ላይም ልጁን ለመውሰድ የመጣበት ቤት የሱ ሳይሆን ልክ እንደሱ ባለትዳር ባትሆንም የወንድ ልጅ እናት የሆነችው የሱሃዩል እንደሆነና እዛው ቤት ውስጥ የምትገኘው የሱሃዩል እናት ሳይቀር እንደምትወደውና እንደምትንከባከበው እንዲሁም ልጇ ሱሃዩልን ብቻዋን እስክትሆን ድረስ ጠብቃ አሪፍ ስራ ያለው መልካምና ታታሪ ወንድ እንደሆነ እሱን ማግባት ከቻለች ለልጇ አባትና ለእሷም ጥሩ ባል እንደሚሆንላት እየመከረቻት ይገኛል። ባር ውስጥ የሚገኙት የስራ አጋሮቹ ደግሞ እሱና አለቃው ያንግ የማይስማሙበትን ምክንያት እያወሩ ሲሆን እይታችንም በትውስታ ወደኋላ ወስዶን ዩባዩል የተባለችው ሴት ልጁ ካለ እናት በማደጓ በአስተማሪው አማካኝነት የድብርት ስሜት ውስጥ እየገባች እንደሆነና ጊዜ እንዲሰጣት እንደተነገረው በዚህም ምክንያት ለአለቃው ለልጁ ሲባል የስራ እረፍትን እንዲሰጠው እንደጠየቀውና በሰዓቱ ግን አስቀድሞ የጀመሩትና በፍጥነት መጠናቀቅ የነበረበት ስራ ስለነበር አለቃው ጊዜ እንደማይሰጠው እንደነገረውና እሱ ግን ስራው ከልጁ እንደማይበልጥበት በመናገር ከአለቃው ትዕዛዝ ወጥቶ ጥቂት ቀናቶችን ከስራው ቀርቶ ከልጁ ጋር እንዳሳለፈና ይህ ክስተትም በመካከላቸው ቂም እንዲፈጠር እንዳደረገ እናያለን። ኢዩንሆ ልጁን ከመጠን በላይ የሚወዳት ሲሆን ለእሷ ሲል ብዙ መስዋዕትነትን የሚከፍል ጠዋት ከሱሃዩል ልጅ ጋር አንድ ላይ ትምህርት ቤት የሚወስዳትና ኮስታራ ወንድና ቆንጆ ነገር በመሆኑ የብዙ ሴቶችን ቀልብ በቀላሉ መውሰድም ይችላል። በአጋጣሚ በቀጣዩ ቀን ላይ ስራ ቦታ እያለ ግን አለቃው በድንገት ወደ እሱ ጋር በመምጣት ትላንትና አስማምቶት የነበረው ሀጁን የካምፓኒያቸውን አንዳንድ ሚስጥሬ ዶክመንቶች በመስረቅ ስራውን አቋርጦ ሌላ ካምፓኒ ውስጥ ስራ እንደጀመረና ለሁሉም ነገር ጥፋተኛ እሱ በመሆኑ በጉዳዩ እንደሚጠየቅና በቻልኩ አቅም አሳምነ መልሰው በማለት ሲልከው እሱም ደጋግሞ ቢደውልለትም ስልኩን ግን ሊያነሳለት ስላልቻለ ለቀናቶች ያክል እየተፎካከረችው የነበረችው ጂዩን ጋር ሲያመራና እንደ ሁል ጊዜው እየጮህባት ከሁሉም ነገር ጀርባ እጅሽ አለበት በማለት ቢጠይቃትም ግራ እየተጋባችና እንዲረጋጋ እየነገረችው ያደረገችው ነገር እንደሌለ ስትነግረውና በአጋጣሚ ሀጁን ሚስኮሉን ተመልክቶ ደውሎለት እንዲገናኙ ሲጠይቀው ጂዩንን ይቅርታ እንኳን ሳይጠይቃት ትቷት በመሄድ ሲያገኘውና በፍቃዱ ሳይሆን ካምፓኒው ራሱ ከስራው እንዳባረረው ምንም አይነት መረጃንም ይዞ እንዳልወጣና እስከዛሬ አለቃው ጉልበቱንና እውቀቱን ሲጠቀምበት እንደነበር እንደተረዳም ነግሮታል። ኢዩንሆ ባልጠበቀ ሁኔታ ጓደኛው ሳይቀር ደውሎለት አለቃቸው ያንግ በሱ ላይ ምርመራዎችን እንደጀመረና እስከዛሬ ሲሰራቸው የነበሩ ዶክመንቶችንም እየፈተሸ እንደሆነ ሲነግረው እኛም ከክስተቱ አለቃቸው ያንግ ሁሉንም ነገር ሆን ብሎ ያደረገው እንደሆነና ሁሉንም ነገር ኢዩንሆ ላይ ያላኮ በቀላሉ ካለ ምክንያት ተቀጣሪ ማባረር ስለማይችል ይህንን ክስተት ተጠቅሞ ከስራው ሲያባረው እንዲሁም ሁሉንም ነገር በቀልን አስቦ ያደረገው ነገር እንደሆነ እንረዳለን። በተመሳሳይ ሰዓት ላይ ደግሞ ጂዩን ስራ ቦታ ላይ ራሷን በመሳቷ ሕክምና ቦታ ተወስዳ ምርመራዎች ከተደረጉላት በኋላ ዶክተሩ የስነ ልቦና ጫና እንዳለባትና ከስራዋ
ጎን ለጎን ለራሷ ጊዜ መስጠት እንዳለባት፣ በአጠቃላይ እረፍትን እንድታደርግ ነበር የነገራት። በተቃራኒው እሷ ግን የጤናዋ ሁኔታ ምንም ሳይመስላት መሽቶ ስለነበር በቀጣዩ ቀን ጠዋት ወደ ስራዋ ስታመራና ባልጠበቀች ሁኔታ እስከዛሬ እየተፎካከረና እየናቃት የነበረው ዩንሆን እሷ የምትሰራበት ካምፓኒ ውስጥ ተቀጥሮ ስራን እንደጀመረ ታያለች። ጭራሹን የስራ አጋሯ የሆነችው ሚያ ከዛሬ ጀምሮ የእሷ ረዳትና ጸሐፊ ሆኖ እንደሚሰራም ነግራታለች። እድለኛም ሆኖ እዚህ ካምፓኒ ውስጥ ስራውን ሊያገኝ የቻለው ለሴት ልጁ መጽሐፍትን የሚገዛበት ሱቅ ውስጥ የሚያውቀው ካንግሱ የስራ አጋሯ የሆነችው ሚያ ባለቤት በመሆኑ በአጋጣሚ አንድ ቀን ላይ ወደ ቤቱ እንዲመጣ ግብዣ ሲያቀርብለትና እሱም ከባለቤቱ ሚያ ጋር ሊጎበኘው መጥቶ ስለነበር የምታገለግለውና የምትረዳው ሰራተኛ እንኳን ሳትኖረው ብቻውን ሴት ልጁን እያሳደገ የቤቱ ጽዳትና ስነ ስርዓቱ መስጧት ነበር የጂውን ረዳት እንዲሆን የመረጠችው። አስቀድሞ እሱም እስከዛሬ ሲፎካከራት ከነበረችው ጂውን ጋር አብሮ ሊሰራ እንደሆነና ጭራሹን የእሷ ረዳት እንደሚሆንም ሲያውቅ በመካከላቸው ከዚህ ቀደም የተፈጠረው ነገር እፍረት እንዲያድርበት አድርጎ በሀሳቡ አልስማማም ብሎ የነበረ ቢሆንም አሁን ላይ ስራ ስለሌለውና ያቀረበለት የደሞዝ መጠንም ከፍ ያለ በመሆኑ በሀሳቧ ሊስማማ ችሏል። አሁን ላይ ግን ጂውን ኮስተር ብላ ወደ ቢሮ እንዲመጣ በማድረግ ሲጠብርባትና ሲንቃት ስለነበር ሁለቱ መቼም ቢሆን አብሮ ሊሰሩ እንደማይችሉና በፍቃዱ ከስራው እንዲለቅ ስትነግረው እሱ ግን አሻፈረኝ ብሎ በወጣችና በገባች ቁጥር ሰላምታን እያቀረበላት የሚያስፈልጓትን ነገሮች ከመጠየቋ በፊት እያሟላ በቻለው አቅም በስራው ላይ ለመቀጠል እየሞከረ ይገኛል። የስራ አጋሯ የሆነችው ሚያይም ብትሆን በመካከላቸው ችግር እንዳለና እንደምጠላው እንደምታውቅ፣ ዶክተሩ ግን እረፍት ማድረግና ለራሷ ጊዜ መስጠት እንዳለባት ስለነገራት የሚያግዛት ረዳት እንደሚያስፈልጋትና አምና እንደ ረዳቷ እንድትቀበለው ነግራታለች። ለማሳመን ዩንሆ ከሚያደርጋቸው ነገሮች ውስጥ የምትወደውን ቡና አጣርቶ የተቻኮለ ወደ ሱቅ በማምራት ገዝቶላት ሲመጣና እሷ ግን አውቃ ቀምሳ ስትለው ቢሮ ውስጥ የደረቀውንና የተቀመጠውን አበባ ከተመለከተ በኋላ አዲስ ገዝቶ ሲቀይርላት፣ አንዳንዴም በስራ አማካኝነት ተቻኩላ ስትወጣ ቢሮ ውስጥ ቦርሷን እንደረሳቸው በመናገር አስታውሶ ሲመልሳትና በእሷ በኩል ባይሳከለትም ከእሷ ውጭ በሁሉም ሰራተኞች ግን በጥቂት ሰዓታቶች ውስጥ ተወዳጅነትን ሲያገኝ ይታያል። በዚህ መልኩ አንድ ሁለት እየተባለ ቀናቶች መቆጠር ጀመሩ። የሚያስፈልጓትን የስራ ፋይሎች ለመቀበል ሚዬ ጋር ስታመራ አውቃ እኔ ረዳትሽ አይደለሁም ረዳትሽን ጠይቂው በማለት እሱ ጋር በመላክ ልታቀራርባቸው የምትሞክር ሲሆን ጂዩን ግን ለእኛ በመሆኑ እሱን ላለመጠየቅ ሰራተኞች በሙሉ ወደ ቤታቸው በሄዱበት ሰዓት ላይ ተጨማሪ ሰዓትን ወደ መዝገብ ክፍል ገብታ ሰነዶቹን እያፈላለገች ስትሰራና በድንገት ከኋላዋ በመምጣት ግን ከመጋጨት በእጁ ከልሏት የምትፈልገው ሰነድ እሱ ጋር እንዳለና መልፋት እንደማይጠበቅባት በመናገር ሲሰጣት፣ ይሄ ክስተትም ከሌሎቹ ሰራተኞች ጋር ወደ ቤቱ መሄድ ቢችልም እሷን ለመርዳት ብሎ ግን እየጠበቃት ስለነበር በጥቂቱም ቢሆን ስለሱ ማሰብ ጀምራ የግል ሕይወቱን ማጣራት ስትጀምርና በዚህ አጋጣሚም የሴት ልጅ አባት እንደሆነ ስትረዳ ይታያል። በቀጣዩም ቀን ላይ በአጋጣሚ ዛሬ አባቷን በሞት ያጣችበት ቀን ነበር። በዋነኝነት የስነ ልቦና ጫና ውስጥ እንድትገባ ያደረጋት የስራ መደራረብ ብቻ ሳይሆን ገና በልጅነቷ አባቷን በሞት ማጣቷ ሲሆን እይታችንን በትውስታ ወደ ኋላ ውስጡን ገና ታዳጊ ሕፃን እያለች አንድ የመኖሪያ ፎቅ ውስጥ የእሳት አደጋ አጋጥሞ እንደነበር አደጋ እንዳያጋጥመው እንዳይት ብትለምነውም እሱ ግን የሰዎችን ሕይወት ለማትረፍ ብሎ እንደሚመለስ ቃል ገብቶላት ወደ ፎቁ ገብቶ እንደነበርና በሚያሳዝን ሁኔታ ግን ከዛ ክስተት በኋላ ሕይወቱ እንዳለፈ እናያለን። በአጋጣሚም ዛሬ ምሳዋን እየተመገበች እያለ ዩንሆ አብሯት መጥቶ የተቀመጠ ሲሆን ስለ አንዳንድ ነገሮች መነጋገር ጀምረው የሴት ልጅ አባት እንደሆነ እንደሚወዳትና መቼም ቢሆን ከልጁ እንደማይለይ ሲነግራት ክስተቱ አባቷን ቢሆን በዚህ መልኩ ሁሌም ከጎኗ እንደሚሆንና እንደማይተዋት ቃል ገብቶላት ስለነበር እንድታስታውስ አድርጓት ትታው ከምግብ ቤቱ ስትወጣ ይታያል። እስከ ዛሬ ይጂን የተባለች አንዲት ተንኮለኛ ሴትም የምትሰራውን ነገር በሙሉ ቀድማት በማከናወን በልጣት ለመገኘትና ስራዋን ለማበላሸት እየሞከረች ስለነበር የምትሰራበት ካምፓኒ አምርታ ስታገኛትና ይህንን ሁሉ ነገር ለምንድን ነው የምታደርጊው አትየኝም ወይ በማለት እየጠየቀቻት ሲሆን፣ በተቃራኒው የጂን ግን በፈገግታ ተሞልታ እያየቻት እዚህ ቦታ ላይ ሰው ለመሞቱ ጥፋተኛዋ እሷ በመሆኗ እንዴት ደፍራ ልትመጣ እንደቻለች ስትጠይቃትና እይታችንን በትውስታ ከ5 ዓመታቶች በፊት እዚሁ ካምፓኒ ውስጥ አብራ ጂዩን ትሰራ እንደነበር፣ በአጋጣሚ አንድ ቀን ላይ ግን ጥፋት የሌለባቸውን ተቀጣሪዎች የጂን እያባረረች ስለነበር ጂዩን ካለ ምክንያት ማባረሯን እንድታቆም ብትጠይቃትም በማያገባት እንዳትገባ ዝም ብላ እንድትቀመጥ በመናገር በመካከላቸው ግጭት ተፈጥሮ እንደነበርና ጭራሹኑ በቀጣዩ ቀን ላይ ትናንት ተባሮ የነበረው አንደኛው ተቀጣሪ ከፎቅ ላይ በመዝለል
ራሱን አጥፍቶ ስለነበር ፖሊሶች ወደ ቦታው መጥተው ጉዳዩን ማጣራት ሲጀምሩ ተንኮለኛዋ ይጂ ሁሉንም ነገር እሷ ላይ እንዳላከከችባትና ከድርጅቱ ሳይቀር ለቃ እንድትወጣ እንዳደረገቻት ይታያል። አሁን ላይም ከትውስታችን ስንመለስ ጂዩን በቻለችው አቅም አስጠንቅቃት ከቦታው ለቃ ለመውጣት ብትሞክርም ቦታው ላይ የተቀጠሩ ሰራተኞች ግን ከበው እየተመለከቷት ነፍሰ ገዳይ ናት በማለት እየተጠቋቁሙባት ስለነበር ክስተቱ እንድትጨነቅ አድርጓት ራሷ ልስስት ደርስና ቦታው ላይ ቆሞ እየጠበቃት የነበረው ዩንሆ ግን ደግፎ ከመውደቅ ሲያድናት ይታያል። ከጥቂት ደቂቃዎች በኋላ እንድትረጋጋ አድርጎ በመኪና ወደ ቤቷ እየወሰዳት የነበረ ቢሆንም ከጎኗ ስለሆነ ላደረግላት ነገር በማመስገን እራት ስትጋብዘውና እስከ ዛሬ ትክክለኛ ማንነቱንና ባህሪውን ሳትረዳ በስህተት ከስራው እንዲለቅ ለማድረግ ሞክራ ስለነበር ይቅርታ ስትጠይቀው እሱም ተከፍታ ስለነበር ደስተኛ እንድትሆን ብሎ ብቻ የሚያቃጥሉ ነገሮችን መመገብ ባይወድም ያዘዘችለትን ምግብ ግን መሞከር ሲጀምርና ለብልቦት ሲቃጠል የበለጠ እንዲያቃጥለው አውቃ ሻይ እየሰጠችው እየሳቀችበት በጥቂቱም ቢሆን ከሀዘን ስሜቷ ስትወጣም ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር ጀመሩ። ባለፉት ቀናቶች ውስጥም በመስማማታቸው በሚያስፈልጋት ነገር በሙሉ እየረዳት ሲሆን ጸሐፊዋና ረዳት የሆነው በስራ ጉዳይ እሷን ለመርዳት ብቻ ቢሆንም እሱ ግን በግል ሕይወቷ ሳይቀር በደከማት ቁጥር ተመልክቶ የሚበላና የሚጠጣ ነገር እየገዛ ሲያመጣላት አንዳንዴም ተጨማሪ ሰዓትን ስትሰራ አብሯት እየቆየና እያገዛት ቢሮ አቆሽሾና ተመሰቃቅሎ ሲመለከት ባዶ እስኪሆንና እስክትወጣ ድረስ ጠብቆ እያጸዳላት ደክሟትና ተጨንቃ ከስራ ስትወጣ ሳይቀር ባስኬትቦል ጨዋታን አብረው እንድትጫወት እያደረገና እያዝናናት በአጭሩ በሁሉም ነገር እየረዳትና እየቀረባት በመካከላቸው ያለው ጓደኝነትም በዛው ልክ እየጠነከረና እየጨመረ መምጣት ጀምሯል። እስከዛሬ የሚያደርግላት ነገር ደስተኛ እያደረጋት ቢመጣም ኮስታራ በመሆኗ በማያገባው ነገር እንዳይገባ በአጭሩ በመካከላቸው ያሰሪና የሰራተኛ ቀረቤታ ብቻ እንዲኖር ገደብን ግን እየሰጠችው ይገኛል። እሱ ደግሞ አስቀድሜ እንደነገርኳችሁ በባህሪው በሁሉም ሰራተኞች ዘንድ ተወዳጅነትን አግኝቶ ስለነበር ሚያ ሳትቀር ሲመጣ አቀባበል እንዳላደረጉለት በመናገር አሁን ላይ ወጥተው እየተዝናኑ በዛውም አቀባበሉን እንዲያከብሩለት ሲጠይቁትና እሱን ጨምሮ ሁሉም ሰራተኞች በሀሳቡ ቢስማሙም ጂዩን ግን አስፈላጊ እንዳልሆነ በመናገር አልሄድም ብላ ቢሮ ስራዋን መስራቷን ስቀጥል እነሱም ወደ ባር ሄደው ጥቂት ደቂቆችን ሲዝናኑ ሲቆዩና ራሱን ለማዝናናት ጊዜም ቢያገኝም እሱ ግን ለጂዩን ተጨንቆ በጽሁፍ መልእክት ምግብ መብላቷን እንዳትረሳ ልኮላት ስለነበር ክስተቱ ከራሱ በላይ ለእሷ እያሰብላት እንደሆነ እንድትረዳ ስላደረጋት እሷን ብትሆን ሀሳቧን ቀይራ ወዳሉበት ቦታ ሄዳ ስታገኛቸው ይታያል። በዚህ መልኩ እየጠጡ ከቆዩ በኋላ ከሁሉም በላይ እሷ ጭንብስ ብላ የሰከረች ሲሆን በድንገት ከሁሉም ሰራተኞች ተለይታ ቦታው ላይ ሲያጣት ለሚያ የት ሄዳ ነው በማለት ሲጠይቃትና እሷም ስትሰክር ወደ ካምፓኒው እንደምትሄድ ፍንጭ ስትሰጠው ያለችውም ነገር እውነት ሆኖ ቦታው ላይ ሲደርስ ቢሮ ውስጥ ተኝታ ሲያገኛትና እንዳይበርዳት አልብሷት ትቷት ከመሄድ ይልቅ እስክትነቃ ድረስ ቁጭ ብሎ እየጠበቃት እሱም እንቅልፍ እዛው ሲወስደውና በድንገት ነቅታ ግን ከንፈሩን በጣቷ እየነካችው ስለነበር ባኑ ሲነቃና በስካር ስሜት ውስጥ ሆኖ ቆንጆ እንደሆንክ ታውቃለህ በማለት ልስሞ ስትጠጋና መልሳ ግን እንቅልፍ ወስዷት ትከሻው ላይ ስተኛም ይታያል። ምሽቱ በዚህ መልኩ ከተጠናቀቀ በኋላ ጠዋት ላይ ከእንቅልፏ ስትነቃ ከጎኗ ያጣችው ሲሆን የተፈጠረውን ነገር እያስታወሰች በእውን ነው ወይንስ በህልሜ በማለት ግራ መጋባት ስትጀምርና አስቀድማ ለሚያይ ትናንት አብሬሽ ነበርኩ በማለት ስትጠይቃት ሚያይ ግን ትታቸው ወደ ስራ ሄዳ እንደነበር ዩንሆም ተከትሏት እንደሄደ ስትነግራትና በመቀጠልም ዩንሆን ወደ ቢሮ እስኪመጣ ድረስ ጠብቃ ትላንትና ማታ እዚህ አብራ የነበርኩ በማለት ብትጠይቀውም ባልጠበቅነው ሁኔታ ሽምጥጥ አድርጎ እንዳልነበር ሲነግራት በተለይ በስልኩ ላይ የህፃናትን ስቲከር ተለጥፎ ተመልክታ ስለነበር አሁን ላይ አለመመልከቷ ክስተቱ በህልሟ እንደሆነ እንድታስብ ሲያደርጋት ብዙም ሳቆይ ግን ስብሰባ ላይ ያሉ ቀርባ ስትመለከተው ትላንትና ከንፈሩን ስትነካው የነበረውን ክስተት እንድታስታውስ ሲያደርጋትና ሌሎች ሰራተኞች እስኪገረሙ ድረስ ተደናግጣ ጮኋ ስቆም በየሄደችበት እየተከታተለ ሊረዳት በሞከረ ቁጥርም እያፈረችው መታ ብቻዋን መሆን እንደምትፈልግ በመናገር እዛው ስራ ቦታ ላይ እንዲቀመጥ ስታደርገውና ራሷን ለማረጋጋት አቅራቢያ ወደሚገኝ መጽሐፍ መሸጫ ሱቅ አምርታ የሚያዝናኑ መጽሐፎችን እያነበበች እያለ በአጋጣሚ ከሴት ልጁ ባዩል ጋር ስትገናኝና እየተነጋገሩና እየተተዋወቁ ቆይተው አይስክሬም እንድትገዛላት ጠይቃት ስለነበር ጸባዩና ንግግሯ እንድትወዳት አድርጓት ስለነበር ደስተኛውና ስትገዛላትም ይታያል። ወደ ቢሮዋ ከተመለሰች በኋላ ግን ከዚህ ቀደም የተመለከተችውንና ስልኩ ላይ ለጥፎት
የነበረውን ስቲከር መሬቱ ላይ ወድቆ መመልከቷ እዚህ እንደነበር እርግጠኛ እንድትሆን ያደረጋት ሲሆን አመሻሽ አካባቢ ብቻውን እስኪሆን ድረስ ጠብቃ አብሯት ክፍል ውስጥ እንደነበር እንዳስታወሰች፣ ነገር ግን እሱ እንዳልነበር እንደነገራትና ሁሉንም ነገር እንዳልተፈጠረ እንዲቆጥረው በመናገር አስማምታው ኮስተር በማለት ትታው ስትሄድም ይታያል። ልጁ ባዮል የራሱን ሕይወት ትቶ ሁሌ እሷን ስለሚንከባከባት ገና ታዳጊ ሕፃን ብትሆንም ነገር ግን ፍቅረኛ እንዲይዝና ደስተኛ እንዲሆንም እጨቀጭቀው ሲሆን በአጋጣሚ አንድ ቀን ላይ ሚያይና አንዳንድ ሌሎች ሰራተኞችን እቤቱ እንዲመጡና እንዲዝናኑ ጥያቄን አቅርቦላቸው ተስማምተው እሺ ካለችኝ በማለት ጂዩንም ሳይቀር ጠይቋት የነበረ ቢሆንም በተቃራኒው እሷ ግን ልትርቀው እየሞከረች ስለነበር እንደማትመጣ ስትናገርና ተቀጣሪ ሰራተኞች በሙሉ ሁሉም አመሻሽ አካባቢ ቤታቸው ቢያመሩም ብቻዋን ስትሰራ ቆይታ ግን የሚበላ ነገር ፍለጋ ፍሪጁን ብከፍትም ከሚጠጣ ውሃ ውጪ ውስጥ ላይ ምንም ልታገኝ ስላልቻለች አስቀድሞ ዩንሆ የሚጣፍጥ ምግብ ሰርቶ እንደሚጠብቃት እንድትመጣ የነገራት ነገር ትዝ ይላትና ግስጥ ብላና ሀሳቧን ቀይራ ወደ ቤቱ ጉዞዋን ስታደርግ ባልጠበቀች ሁኔታ ግን ከሰራተኞቹ ጋር የነበረውን እቅድ ቀይሮ ለሌላ ቀን አዘዋውሮትና ቤት ውስጥ ብቻውን ስለነበር ክስተቷ አሳፍሯት ትታው ተመልሳ ልትሄድ ስትል ምግብ እንደሚሰራላት በመናገር አስቆሞ እንድትገባ ሲያደርጋትና ለሰዓታቶች ያክል እየተመገቡና እያወሩ እየተግባቡ አሪፍ ጊዜን እያሳለፉ ከቆዩ በኋላ በአጋጣሚ ልጁ ጎረቤቱ የሆነችው ሰናዩል ቤት ውስጥ ስለነበረች በስልክ አዋርቷ ሲመለስ ጂዩንን ሶፋው ላይ ተኝታ ሲያገኛትና ከመቀስቀስ ይልቅ አልብሶ እንድተኛ ሲያደርጋትም ይታያል። በቀጣዩ ቀን ጠዋት ላይ ከምንጊዜውም በላይ ረጅም የእንቅልፍ ጊዜን አሳልፋ ደስተኛ ሆና ትነቃለች። ከፊት ለፊቷ ግን በሴት ልጇ አማካኝነት አላርሙ ጠፍቶበት አርፍዶ በመንቃቱና ከስራ በማርፈዱ እየተቻኮለ ያለውን ዩንሆን ስትመለከት አቤቱ እንዳደረች አስተውላ ደንግጣ ስጮህና እንድትረጋጋ አድርጓት ልብሳቸውን ለብሰው ከቤት በሚወጡበት ሰዓት ላይ ሱዋዮን ልጁን ይዛለት እየመጣች ስለነበር ሕፃኗ ከጂዩን ጋር ተያይታ ከዚህ ቀደም ላይብረሪ ውስጥ ተገናኝተው እንደነበር ሁለቱም ሲያስታውሱም ይታያል። እይታችንም በትውስታ ወደ ኋላ ውስጡን ማታ የተፈጠረውን ነገር ማሳየት ጀምሮ በእንቅልፍ ልቧ እየቃዠች አባቷ ከሰዓት አደጋው እሷን ካዳናት በኋላ አጠገባቸው በነበረ ቤት ውስጥ ያለ አንድ ሰው እንዲረዱት እየጣራ ስለነበር እሱን ለማዳን ገብቶ ህይወቱ ሲያልፍ በሞት እሱን ካጣችው በኋላ ያሳለፈችውን ጊዜ እያስታወሰችና እየተጨነቀች ስለነበር ዩንሆ ከመኝታ ክፍሉ ሆኖ ቅዠቷን ሰምቶ በመምጣት እጆቿን ይዞ የሰላም እንቅልፍን እንድታገኝ ለማድረግ እየሞከረ እንደነበር ያሳየናል። ከትውስታችን ስንመለስ ሱዋዮን እቤቱ እስኪመለስ ድረስ በቃ ከጂዩን ጋር አንድ ላይ ሲወጣ ተመልክታው ስለነበርና የተበላሸውን ሶፋውንና ሁለት ሰው የተመገበበትን ሳህን ተመልክታ ስለነበር ግልጽ ባይሆንም በተዘዋዋሪ እየጠየቀችው ግን ስለ ልጅቷ ማንነት ለማጣራት እየሞከረች ይገኛል። በተመሳሳይ ሰዓት ላይ እሷ ደግሞ ከሚያይ ጋር ካፌ ውስጥ እያወራች ሲሆን ዩንሆ ሴት ልጅ አለ ወይ በማለት ስትጠይቃት የኮሌጅ ተማሪ እያለ ከልጁ እናት ጋር ተተዋውቆ እንደነበር ትምህርቱንም ጨርሶ ሲመረቅ እንደተጋቡና በትዳር ቆይታቸው ውስጥ ልጅን መውለድ ቢችሉም ብዙም ሳይቆዩ ግን እንደተፋቱ ስትነግራት በተደጋጋሚ ስለሱ እየጠየቀቻት ስለነበር ግን ተጠራጥራ ለምን ስለሱ ማወቅ ፈለግሽ በማለት ስትጠይቃት ጂዩን እንዳይታወቅባት ረዳቷ እንደሆነና በጥልቀት ስለሱ ማወቅ ፈልጋ እንደሆነም ነግራታለች። በቀጣዩም ቀን ላይ ሆኖ የሳምንቱ መጨረሻ በመሆኑ ከስራው ቀርቶ የሴት ልጁን ጥፍር ቀለም እየቀባ ሲሆን እሷም ስትጨርስ ወደ መጽሐፍ ቦታው ስታመራና ደስተኛውና ለጂዩን እያሳየቻት የጎዳና ላይ ድመትን እያሳየቻት እየተሳሳቁ ከቆዩ በኋላ በአጋጣሚ ስትሮጥ ወድቃ እግሯ ላይ ጉዳት ሲያጋጥማትና እሷም ተቻክሎ ወደ ሆስፒታል ከወሰደቻት በኋላ ቀላል ጉዳት ቢሆንም አባቷ በመሆኑ ግን ማወቅ ስላለበት ደውላ ነግረው እንዲመጣ ስታደርግ በዶክተሮቹ አማካኝነት ደህንነቷን አረጋግጦ ላደረገችለት ነገር ጂዩንን ሲያመሰግናትና የሚበላ ነገር ሳይቀር ገዝታለት በተራዋ ልትንከባከበው እየሞከረች እስከዛሬ እንዳደረገው በዚህ መልኩ ለልጁ ሲል አሁንም መጠንከር እንዳለበት እየነገረችው ያለ የተፈጠረውን ነገር ሰምታ ልጠይቀው ሱዋዮል ወደ ሆስፒታል ስትመጣና በመካከላቸው አለመግባባት እንዳይፈጠር እሱም ይቺ አለቀ ይቺ ደግሞ ጓደኛዬ ናት በማለት እርስ በርስ እንዲተዋወቁ ሲያደርጋቸው ይታያል። ከሰዓታቶች በኋላ አመሻሽ አካባቢ ሁሉም ወደ የቤታቸው ከተመለሱ በኋላ እየተገላበጠች ብትሞክርም እንቅልፍ ግን ሊወስዳት ስላልቻለ ከቀናቶች በፊት ዩንሆ ቤት ውስጥ ሶፋው ላይ በሰከንዶች ውስጥ እንቅልፍ ወስዷት ስለነበር ግስጥ ብላ ደውላለች። ሶፋክ ምን አይነት ነው? የኔ ሶፋ እንቅልፍ እንዲወስደኛ አያደርግም በማለት ስትጠይቀውና እሱም እየሳቀባት የሚጠጣ ነገርና አፍልታ እንድጠጣ በቅደም ተከተል አሰራሩን መናገር ሲጀምርና ቤቷ ውስጥ ግብአቶቹ ስለሌሉ ግን ለህፃን ልጁ እንደሚያደርገው መጽሐፍን ሊያነብላት ሲሞክርና ሁለቱም እርስ በርስ ሰበቦችን እየደረደሩ ነገር ግን እየተጀናጀኑ ምሽቱን ሲያሳልፉም ይታያል።
በቀጣዩም ቀን ላይ አምሮባት ሚያይ እስክታስተውለው ድረስ ከሌላ ጊዜው ፍክት ብላ ወደ ስራ ቦታ መጥታለች። ወደ ቢሮዋ በምትገባበት ሰዓትም የፒያኖ ሙዚቃ ፕሮግራም ላይ አብረው እንድትሄድ 2 ቲኬቶችን ገዝቶ ኢዩንሆ ጠረጴዛው ላይ አስቀምጦላት ያገኘች ሲሆን በጥያቄው ተስማምታ ወደ ቦታው አንድ ላይ ሲያመሩና የፒያኖውን ሙዚቃ ከማዳመጥ ይልቅ ሁለቱም እርስ በርስ እየተያዩ የወደደችው በሚመስል መልኩ ጭራሹን እሷ እጆቹን ለመንካት ከራሷ ጋር መሟገት ስትጀምርና ወደ መጸዳጃ ቤት ከሄደች በኋላ ራስሽን ተቆጣጠሪ ጂዩን በማለት ብቻዋን ስታወራም ይታያል። ጨርሰው እየወጡ በመኪና ከመጓዝ ይልቅ ወክ እያደረጉና እያወሩ ወደ ቤቷ እየሸኛት ሲሆን የሚያወሩት ነገር ሲጠፋባቸው ሴት ልጁ ከመጠን በላይ እንደምትወዳት እንደነገረችው እንዴት ሊተዋወቁም እንደቻሉ ሲጠይቃትና እሷም እዛ ላይብረሪ ውስጥ እንዳገኘቻት ገና ታዳጊ ሕፃንና ተማሪ ያለች ብቸኛ በመሆኗ በብዛት ጊዜዋን እዛ መጽሐፍት መደብር ውስጥ ታሳልፍ እንደነበር ከብዙ ጊዜያቶች በኋላ በአጋጣሚ ወደዛ ስታመራም ከልጁ ጋር ልትተዋወቅ እንደቻለችም ነግረዋለች። ይሄ ብቻ ሳይሆን በአንዲት ሕፃን ልጅ አማካኝነትም ሁለቱ ተቀራርበው ፎቶ ሊነሱም ችለዋል። ከዚህም ክስተት በኋላ ለቀጣዮቹ ቀናቶች እቤቷ ቁጭ ብላ ፎቶውን እየተመለከተች በፈገግታ ስትሞላ ካምፓኒው ስራ ቦታ ላይ ሳይቀር ምክንያቶችን እየፈለገች እሱን ለመመልከት ወደ ቢሮ እንዲመጣ ስታስጠራውና ሕፃናትን እንዴት እንደሚንከባከብ ከእነሱ ጋር ያለውንም ቀረቤታ ተመልክታ ስትደሰትና በድንገት ግን ሁሉንም ነገር ማስተዋል ጀምራ ሙሉ በሙሉ በሚባል ደረጃ ትኩረቷን ለሱ እየሰጠች በመሆኑ ከቀናቶች በፊት ማጠናቀቅ የነበረባትን ስራ እንኳን እስካሁን አለመጨረሷን ካስተዋለች በኋላ በድንገት ወደ ሚያይ ቢሮ አምርታ አዲስ ጸሐፊና ረዳት እንደምትፈልግ ስትናገር እሷም ግራ ተጋብታ ሰሞኑን በተለይ የበለጠ እየተቀራረቡ መጥተው ስለነበር በምን ምክንያት ሀሳቧን ልቀይር እንደቻለች ስትጠይቃትና ጂዩን ግን ስራዬ ላይ ተጽዕኖ እየፈጠረብኝ ነው በማለት ትታት ስትወጣ እሷም ስለ ጉዳዩ ኢዩንሆን ስታናግረውና ማታ ላይ ቤቷ ድረስ በመኪና እየሸኛት ልትገባ ስትል በድንገት አስቁማት ያጠፋው ጥፋት አለ ወይ በማለት ሲጠይቃት ግልጽ አድርጋ አንዳችም ሳትዋሽ እየተመቻት እንደመጣ ይህ ክስተትም ስራዋ ላይ ተጽዕኖ እየፈጠረባት እንደመጣና ግዴታ ካንተ ራሴ ማራቅ አለብኝ በማለት ትታ ወደ ቤቷ ስትገባ ይታያል። በዚህም ምክንያት ከቀጣዩ ቀን ጀምሮ ለመጀመሪያ ጊዜ ሲገናኙ ወደ ነበረው ባህሪዋ ተመልሳ ኮስተር በማለት ልታርቀው እየሞከረች ሲሆን አብረው ምሳ እንዲመገቡ ቢጠይቃትም እንደጠገበች ስትነግረውና እሱ ግን ከቢሮ እንኳን ለመብላት ባለመውጣቷ ገዝቶ ወደ ቢሮ ሲያመጣላትና በመካከላቸው እየተፈጠረ ያለውንም ነገር ጃንጎ የተባለ ሌላ ሰራተኛ ሲያስተውለው ይታያል። በተቃራኒው እሷ ግን እለያዛት በሚመስል መልኩ ያመጣላት ምግብ እንኳን ሳትበላው ቢሮ ውስጥ እንደተቀመጠ ትታው ጃንጎ ከተባለው ተቀጣሪ ጋር አንድ ላይ ለመብላት ስትወጣና እሱም አውቆ ለመፈተን በሚመስል መልኩ ኢዩንሆን ተወጇለሽ ወይ በማለት ሲጠይቃትና ምላሽን ሳትሰጠው በዝምታ ስትዋጥም እኔ ቆንጆ ነኝ፣ ገንዘብም አለኝ፣ ስለዚህ ከኔ ጋር ሁኚ በማለት ጥያቄ ሲያቀርብላት አሁንም እሷ ግን ጥያቄውን ውድቅ ስታደርግበት ይታያል። እሷና ኢዩንሆ ልክ እንደ ድሮ ባይነጋገሩም አንዳቸው ለሌላቸው እርስ በርስ ግን የሚተሳሰቡ ሲሆን እንደ ሹፌሯ በመሆን ለስራ ስብሰባ ወደ አንዳንድ ቦታ ይዟት ሲሄድና እስክትወጣ ድረስ እዛው መኪና ውስጥ ተቀምጦ ሲጠብቃት እሷ ግን ቆይታ ስትወጣ እንቅልፍ ወስዶ ስለነበር የኋላ ወንበር ላይ ተቀምጣ ለ1 ሰዓት ተኩል ያክል ሰዓት ቀሰቅሰው በራሱ ሰዓት እስኪነቃ ድረስ ስትጠብቀውም ይታያል። በአጋጣሚ አንድ ቀን ላይ ግን ብዙ ሰዎች በተገኙበት በትልቁ ስክሪን አንድ ላይ ፊልምን እንዲመለከቱ ጎረቤቱ የሆነችው ሱዋዩን ጠይቃው እሱም የተስማማ ሲሆን በመጽሐፍ መደብር ውስጥ በሴት ልጁ አማካኝነት ጂዩንም ስለ ቀጠሮ ካወቀች በኋላ ቀናት ሊያሳብዳት ደርሶ ወደ ስራ ቦታ በመመለስ ካሁናውን ጨርሶ ይወጣል በማለት እሱን ስትጠባበቅና አተኩራ እየተመለከተችው ስለነበር እሱም ከድርጊቷ እንዳዘነች ገብቶት ሹዋዩን ስደውልለት አብሯት ለመሄድ ከቦታው ለቆ የወጣ የነበረ ቢሆንም መልሶ ግን በጽሁፍ መልእክት እንደማይመቸው በመናገር ቀጠሮውን ሲሰርዝና ወደ ቢሮ በመመለስ ጂዩንን ለማግኘት ቢሞክርም በኮምፒውተሯ ከጉግል ላይ ፊልሙ የሚታይበትን ቦታ አጣርታ ጉዞዋን ወደዛ አድርጋ ስለነበር ተመልክቶ ወደዛ እንደሄደች ገብቶት ተከትሏት ከኋላዋ ሲያመራና ቦታው ላይ ደርሳ ስላጣችው ደውላለት እንዳያደርገው ስትጠይቀው እሱም ከኋላዋ ቆሞ እየተመለከታት ሲጠራትና ራሷን መቆጣጠር ከብዷት በድንገት ሄዳ ስታቅፈውና ስትስመው ሳይቀር ይታያል። አሁን ላይ ሁለቱም እርስ በርስ እንደሚዋደዱ ተነጋግረው የፍቅር ግንኙነትን ጀምረዋል። ለጥቂት ጊዜያቶች ያክል ግን ከስራ አጋሮቻቸው ጉዳዩን በሚስጥር እንዲይዙት የተስማሙ ሲሆን አቤቷ ሸኝቷት አብሯት ገብቶ አሪፍ ጊዜ ማሳለፍ ቢፈልግም ከመኪናው እንዳይወርድ አድርጋ ትታው ስትገባና ክስተቱ እሱንም ሲያስቀው እንዲሁም በቀጣዩ ቀን ላይ ስራ ቦታ ላይ ሲያገኛት ዘሎ ላይ አክፋት ቢፈልግም በሚስጥር እንዲይዙት የተስማሙት ነገር ትዝ ብሎት ግን ኮስተር ብሎ ልክ እንደማያውቃት ነገር ለማስመሰል ሳይቀር ሲሞክርም ይታያል። ጥቂት ቀናቶች
እየተቆጠሩ በመጡ ቁጥር ሴት ልጁ በአጋጣሚ ክስተቱን አስተውላ ስለነበር የመጽሐፍ ቤቱ ባለቤት ለሆነው ለካንግሱ አባቷ ፍቅረኛ እንደያዘ እርግጠኛ እንደሆነችና በተደጋጋሚ ስልኩን መመልከት፣ ራሱን መጠበቅ፣ ልብሱንም በየጊዜው መቀየር እንደጀመረ ስትነግረው እንዲሁም የልጅቷን ማንነት አጣርቶ ካወቀ እንዲነግራት ስትጠይቀውና እሱም እንደሚነግራት ቃል ሲገባላት፣ ነገር ግን ወደ ቤቱ ሲመለስ ከባለቤቱ ሚያይ ጋር ተገናኝቶ የልጅቷን ንግግር እንደ ቁም ነገር በመቁጠር አንድ ባንድ ዘግዝቆ ሲነግራትና እሷም ስራ ቦታ ላይ ሳይቀር ብቸኛ አብሮ ሆኖ የምትመለከተው ከጂውን ጋር በመሆኑ ምናልባት ከእሷ ጋር ይሆናል ብላ መጠራጠር እየጀመረችም ይገኛል። በድብቅ በቀጣዩ ቀን ላይ እነሱን መከታተልም ጀምራ ጥርጣሬው የበለጠ በመጠንከሩ ግልጽ አድርጋ ትወጂዋለሽ ወይ በማለት ስትጠይቃትና ከስራ ጋርም በላይ የልብ ጓደኛዋ በመሆኗ ጂውንም ሳትቀር ሳቷሽ የልጅ አባት ቢሆንም እንደምትወደው ስትነግራት እናያለን። ከተቀጣሪ ሰራተኞች መካከል አንደኛው የሆነው ጃንጉ እዚህ ቦታ ላይ ስራ ሊያገኝ የቻለው አባቱ ባለ ሀብትና ኢንቨስተር በመሆኑ እንዲሁም ለጂውን ሳይቀር ለዚህ ካምፓኒ ኢንቨስት በማድረጉ ሲሆን የአባቱ ባህሪ መጥፎ እንደሆነና ሰውየው ጥቅመኛ እንደሆነ ጂውን ብታውቅም በካምፓኒ ውስጥ ኢንቨስት ማድረጉን ካቆመ ግን ክስረት ሊያጋጥማት እንደሚችል ስለምታውቅ ንግግሩ እንኳን ቢያስቀይማትም ሁሉንም ነገር ግን ችላ እየተቀበለች ይገኛል። እሷ ብቻ ሳትሆን የገዛ ልጁ ጃንጉ ሳይቀር አባቱ መጥፎ ሰው እንደሆነና ጠላቷም ሆነ ወዳጇ እንዳታደርገው መሀል ላይ ሆና ግን እንድትጠቀምበት ሲነግራትና በእሷ ላይ ፍላጎት ስላለው አጋጣሚውንም ተጠቅሞ ይሁንሆ ጸሐፊሽ ብቻ ነው ወይ በማለት ሲጠይቃት ከዚህ ቀደም ፍቅረኛ ሁኚ በማለት ጠይቋት ስለነበር ተስፋ እንዳይኖረው ግልጽ አድርጋ እንደምትወደውና ፍቅረኛዋ እንደሆነ ሳይቀር ልትነግረውም ችላለች። በዚህ መልኩ ቀናቶች መቆጠር ጀምረው ማታ ማታ በልሟ አባቷን ተመልክታ እንቅልፍ አልወስድ ብሎ ሲያስቸግራት እሱ ጋር ደውላ እንደ ሕፃን ልጅ መጽሐፍ እያነበበ የሚያስተኛ ሲሆን ከስራ ሰዓት ውጪ በረፍት ቀናቸው ሳይቀር አቤቷ አብሯት እየሄደና አሪፍ ጊዜን እያሳለፉ ይገኛል። የጀመሩትን የፍቅር ህይወት በቅጡ አጣጥመው ሳይጨርሱ ግን እይታችን በትውስታ ወደ ኋላ ይወስደንና አባቱ የሞተበት ቀን ላይ ህይወቱን ሊያተርፍለት እየሞከረው የነበረው ሕፃን ራሱ ዩንሆ እንደነበርና እንዴትም ተታግሎ በእሳት አደጋ ሰራተኞቹ አማካኝነት ሕፃኑን ዩንሆ ከቦታው እንዲያመልጥ ማድረግ ቢችልም እሱ ግን መውጣት ከብዶት ህይወቱ ሊያልፍ የቻለ ሲሆን እስከዛሬ ዩንሆም የሰውየውን ማንነት ለማጣራት እየሞከረ ቆይቶ ስለነበር አሁን ላይ ሙሉ በሙሉ መረጃው ደርሶት ሰውየው የሚያፈቅራት ሴት አባት እንደሆነ ሊያውቅም ችሏል። በጂዩንና በአባቷ መካከል ስለነበረው ግንኙነት ሚያይን እየጠየቃት ሲሆን በቤተሰቦቹም ሆነ በሰፈሩ ዘንድ ተወዳጅ ሰው እንደነበር የአንድ ሕፃን ልጅን ህይወት ለማትረፍ ብሎ እሱ ግን እንደሞተና እሷም ከዛ ጊዜ በኋላ በዘመዶቹ አማካኝነት እንዳደገች አባቷን ግን ወደ እሳት ውስጥ እንዳይገባ እየከለከለችው ትቷት በመሄዱ አሁን ድረስ በውስጧ የቁጭትና የጥላቻ ስሜት እንዳለባትም ነግረዋለች። በዚህም ምክንያት ሌሊቱ ሙሉ ስለ ጉዳዩ እያሰበ ካደረ በኋላ በቀጣዩ ቀን ላይ ከስራው ቀርቶ ወደ መቃብር ቦታው በመሄድ ህይወቱን ስላተረፈለት አመስግኖ እስከሚሞት ድረስ ልጁን እንደሚጠብቅለት ቃል ሲገባና ደብቋት ሊቆይ እንደማይችል ስለገባው አመሻሽ አካባቢ እቤቷ ሄዶ በድንገት በማቀፍ ይቅርታ እየጠየቃት ማመን እስኪከብዳት ድረስ አንዳችም ሳያስቀር በአባቷና በሱ መካከል ስላለው ግንኙነት ህይወቱን እንዳተረፈለትና ለሱ ሲልም እንደሞተ ሲነግራት እሷም እያለቀሰች እስከዛሬ አባቷ ትቷት በመሄዱና በመሞቱ ትጠላው ስለነበር ይሁን ብትወደውም እንዴት ደፍራ ግን አይኑን መመልከት እንደምችል በመናገር ትታ ወደ መኝታ ክፍሏ ስትገባ ይታያል። በቀጣዩም ቀን ጠዋት ላይ ጠረጴዛው ላይ እስከምትፈልገው ድረስ ጊዜ ወስዳ እንድታሰብበትና እሱ ግን ተስፋ ሳይቆርጥ ሁሌም እንደሚጠብቃት የሚናገር ቁራጭ ወረቀትን ያገኘች ሲሆን ለቀጣዮቹ ጥቂት ቀናቶች ካምፓኒ ውስጥ ቢገናኙም እንደማታውቀው በመሆን ግን ሳታናግረው ትታው ስትሄድና ጓደኛዋ ለሆነችው ለሚያይ ሳይቀር እውነታውን በሙሉ ነግራት ልታማክራት ስትሞክር ጥፋቱ የእሱ እንዳልሆነና ይቅርታ እንድታደርግለት እሷን ብትሆን እየነገረቻት ይገኛል። ከእሱ ጋር መነጋገር አቁማ ብታኮርፈውም ከልጁ ጋር ግን መገናኘቷን የቀጠለች ሲሆን በአጋጣሚ ጓደኛዋ የልደት ክብረ በዓል ቀን ስለነበር አባቷ የምትፈልገውን ሳያዘጋጅላት ሲቀርና እሷ ግን ወደ ልብስ መሸጫ ሱቅ ይዛት በመሄድ የሚያምርባትን ቀሚስ ገዝታ አልብሳ ስልካትም ይታያል። በዚህ መልኩ ማታ ማታ እየጠጣች ደህንነቷን ለማረጋገጥ እሱም ከኋላ ኋላዋ እየተከተለ ጊዜያቶች መቆጠር የጀመሩ ሲሆን በመጨረሻ ግን ሁሉንም ነገር አስባበት ስትወስንና ምናልባት አባቷ ወደ እሳት ውስጥ ገብቶ ባይሆን ኖሮ እስካሁን ከጎኗ ቢሆንም የምትወደውን ሰው ግን ልታጣው ትችል እንደነበር በዚህም ምክንያት አንዳቸው ተርፎ አንዳቸው ግን ሊሞቱ ግድ እንደነበርና ዩንሆም ሆነ አባቷ ምንም አይነት ጥፋት እንደሌለባቸው ተረታ ይቅርታ እንዳደረገችለት በመናገር ወደ ቀድሞ ግንኙነታቸው እንዲመለሱ ስታደርግና አሁን ላይ ግን በሚስጥር ይዛው ሳይሆን እጆቹን ይዛው ወደ ካምፓኒው በመግባት ሁሉም ሰራተኞች ስለ ግንኙነታቸው እንዲያውቁ ስታደርግም ይታያል። አስቀድሜ እንደነገርኳችሁ ተንኮለኛዋ የጂን ደግሞ ሰዎቿን በመላካውንም ካምፓኒ ውስጥ የሚደረገውን ነገር በመሰለል አንድ እርምጃ ከሷ ቀድማ ለመገኘት መሞከሯን የቀጠለች
ሲሆን በተደጋጋሚ በዚህ መልኩ ልታጠቃት ሞክራ ስለነበር ጂዩን ግን አስቀድማ ጥንቃቄዎችን መውሰድ ስትጀምርና እሷ ካምፓኒ ውስጥ ከሚሰሩ ሰራተኞች ጋር ጓደኛ በመሆን መረጃን ለማወጣጣት እየሞከረ የነበረውን ሰው ካወቀች በኋላ አውቃ የተሳሳተ መረጃን እንዲደርሰው በማድረግ የስራ ስብሰባዎችን እያደረጉ እያለ አስቀድማ እንጂ የራሷ በማስመሰል መረጃውን ለማውጣት ብትሞክርም ከእሷ ተቃራኒውን ጂዩን ግን በማውጣት እንድትገረጣ ስታደርጋትና ባልጠበቀች ሁኔታ በቀጣዩ ቀን ላይ ከእንቅልፏ ስትነቃ ግን በዜናዎች ላይ በባዮቴክኖሎጂ ካምፓኒ ውስጥ ተቀጥሮ የሚሰራው ግለሰብ ወደ 200 ሚሊዮን የሚጠጋ ገንዘብ ዘርፎ እንደጠፋ መረጃዎችን ስትመለከትና ወደ ካምፓኒው በምታመራበት ሰዓት ላይ ጋዜጠኞች ሳይቀር ከበው ሌባው ግለሰብ ከእሷ ካምፓኒ ጋር ግንኙነት ስለነበረው ጉዳዩን ለማጣራት ጋዜጠኞች ከበው መጠየቅ ሲጀምሩና ጉዳዩን ለማጣራት ፖሊሶች ሳይቀር ካምፓኒዋ ውስጥ ተገኝተው ክስተቱ መፍትሄን እስኪያገኝ ድረስ ምንም አይነት ንብረትን መጠቀምም ሆነ ማንቀሳቀስ እንደማትችል ለትንሽ ጊዜ ካምፓኒዋ ስራውን ማቆም እንዳለበትም ሲነግሯት እሷን ብትሆን ከሁሉም ነገር ጀርባ ተንኮለኛዋ ያጂን እንዳለች ከገባት በኋላ እንዲገናኙ አድርጋ በድጋሚ ከኔ ምን ፈልገች ነው በማለት ስትጠይቃት ከመጠን በላይ ጠላሻለው ካምፓኒሽንም ቢሆን ማንም ሰው ሊያድንልሽ አይችልም በማለት ስትነግራትና እሷን በንግግሯ በመናደድ ለትንሽ ጊዜ ከጋዜጠኞች ለመራቅ ብላ ፍቅረኛዋ ዩንሆ ቤት ውስጥ መቆየትም ስትጀምር ይታያል። ታዲያ ሴት ልጁ ደስተኛውና ከእሷ ጋር እንድተኛ ሳይቀር እያደረገቻት ሲሆን በቀጣዩ ቀን ላይ አሁን ላይ ብቻዋን እንደቀረች እያሰበች የነበረ ቢሆንም ወደ መጽሐፍ መደብሩ በምታምራበት ሰዓት ግን አብሯት ይሰሩ የነበሩ ሰራተኞቿ በሙሉ ውስጥ ላይ መፍትሄዎችን ለማግኘት አንድ ላይ ሲሰሩ ስትመለከትና ይሄ ክስተትም አሁን ድረስ የሚረዳት ሰው ከጎኗ እንደሆነ እንድትረዳ ሲያደርጋት በአጋጣሚ ግን ህፃኗ ዩባዮል ወደ ውስጥ እየገባች ስለነበር ከተመለከተቻት በኋላ ዛሬ እኛ ቤት ነው የምታድሪው በማለት ስትጠይቃት ጓደኞቿ በሙሉ ከፍቅረኛዋ ጋር አንድ ቤት ውስጥ እንደምትኖር አውቀው ሲስቁባት ይታያል። ባልጠበቀች ሁኔታ ግን የጃንጎ አባት የሆነ ኢንቨስተሩ እንዲገናኙ ይጠራትና ድርጅቷ መክሰሩ እንደማይቀርና የካምፓኒ ሲኢኦ በመሆኗ መፍትሄዎችንም መፈለግ ያለባት እሷ እንደሆነች እስከ ዛሬ ከጎኗ እንደነበሩትና እንደ ጥቃቅኖቹ ሌሎቹ ኢንቨስተሮች እሱም ቢሆን አሁን ላይ ከእሷ ጋር ያለውን ስምምነት እንዳይቀድ ከፈለገች ንብረቷን ትታ በፍቃዷ ከስራዋ እንድትለቅና በምትኩ እሱም ጓደኞቿ የሆኑትን የስራ አጋሮቿን ከስራቸው ሳይባረሩ እዚሁ እንዲቀጥሉ እንደሚያደርግ ሲነግራት ይታያል። ግራ ተጋብታና እያዘነች ወደ ቤቷ በምትመለስበት ሰዓት ላይ የምትወደው ዩንሆ የአንገት ሐብል ስጦታ ገዝቶላት እንደሚወዳት በመናገር እያደረግላትና እያስደሰታት ሲሆን እስከ ጠዋት ድረስ ሌሊቱን ሙሉ ምን መወሰን እንዳለባት እያሰበች ከቆየች በኋላ ሁሉንም ሰራተኞች ወደ ቢሮ እንዲመጡ ስታደርግና እሷ ከስራዋ እንደምትለቅ እነሱ ግን እዚሁ መስራታቸውን እንደሚቀጥሉ ስትነግራቸው ይታያል። በተመሳሳይ ሰዓት ላይ ጃንጎ ደግሞ ለአባቱ ከዛሬ ጀምሮ በካምፓኒ ውስጥ አብሮት እንደሚሰራ ነገር ግን የጂዩንን ስራዋን እንዳይነጥቃ ሲጠይቀውና አባቱ ግን በሀሳቡ ከመስማማት ይልቅ በቀጣዩ ቀን ላይ ቢሮ ውስጥ ተገኝተው በፍቃዷ ፈርማ ከስራዋ መልቀቋን ስታረጋግጥለት ይታያል። አባትየው እስከ ዛሬ ከተንኮለኛዋ የጂን ጋር አብሮ እየሰራ የነበረ ሲሆን ባልጠበቁት ሁኔታ የዛኑ ቀን ላይ ግን ወደ 200 ሚሊዮን የሚጠጋ ገንዘብ ሰርቆ የነበረው ተቀጣሪ በፖሊሶቹ ተይዞ ስለ ጉዳዩ በሚጠየቅበት ሰዓት ላይ ይህንን እንዲያደርግ ያዘዘችው ጂዩን ሳትሆን ራሷ የጂን መሆኗን ቃሉን ሲሰጥና በዚህ ምክንያት ፖሊሶቹ ወደ እስር ቤት ወስደው ጉዳዩን ማጣራት ሲጀምሩ ጭራሹኑ ጂዩን ከ5 ዓመታቶች በፊት አብራት እየሰራች በነበረችበት ሰዓት ላይ የተፈጠረውን ነገር ሳይቀር ተናግራ ተጨማሪ ሁለተኛ ክስንም ስከፍትባት ይታያል። በሚያሳዝን ሁኔታ ግን ካምፓኒውን አንዴ አታው ስለነበር የሚያፈቅራት ዩንሆን ጨምሮ እንዳለ ተቀጣሪዎቹ በካምፓኒ ውስጥ ስራቸውን ቢቀጥሉም የገንዘብ አቅምም ሆነ እስከዛሬ የሰራችበት እውቀት ስለነበራት አዲስ ካምፓኒን ለመመስረት እቅዶችን ማውጣት ስትጀምርና ህፃኑ ዩባዮልም የካምፓኒውን ስም ማውጣት ስትጀምር ሁሉም ጓደኞቿ ከጎኗ በመሆኑ ሲረዷትና በፊልሙ የመጨረሻ ትዕይንት ላይ ከድፍን 1 ዓመት በኋላ ሴት ልጁ ዩባዮል የኤሌመንተሪ ትምህርቷን ጀምራ እሷም ሆነች እሱ ደግሞ በስራቸው ስኬታማ መሆኑ ሲጀምሩ በፍቅር ህይወታቸው ሳይቀር ደስተኛ ሲሆኑ እያየን እይታችንን እዚህ ላይ እናበቋለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።